ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልጅ ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶች 3 ወይ 4 ነው ለማሳረፍ ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። መልካምነት የጨለማን ፍርሃት ያሸንፋል ማለት እንደዚህ ነው። ሌሊት 7 ሰዓት ሁላችንም በተኛንበት በብርዱ መሃል የቆሰሉ ልቦችን ለመፈለግ መውጣት፣ ይህ ከብዙሃን ውስጥ ለጥቂቶች የተሰጠ ጸጋ ነው። ከተሰጡት ውስጥም አንዱ አንቺ ነሽ። ይጨምርልሽ። መልካም ለማድረግ ጊዜና ቦታ አይወስነው። በሌሊት ቅዝቃዜ የብርሃን ሻማ ሆኖ መውጣት መታደል ነው። አንዳንዶቻችን በጨለማ ውስጥ አደጋን ስናስብ፣ አንቺ ግን የቆሰሉ ልቦችን ፍለጋ መውጣትሽ ክፋት በበዛበት ዓለም ውስጥ በንጹህ ልብ መውጣት ትልቅ ጀግንነት ነው። ምን አይነት ልብ እንዳለሽ ነው ያሳየሽን። ተባረኪ። በነገራችን ላይ እነዚህን ሴቶች የምንጠየፍና የምንፈርድባቸው አለን። ግን እነሱ ላይ ከመፍረዳችን በፊት ያደረጉትን ምርጫ ሳይሆን ይህንን ምርጫ እንዲመርጡ ያስገድዳቸውን የጀርባ ታሪክና የኑሮ ጅራፍ ማወቅ መረዳት እንዳለብን በተዘዋዋሪ አስተምረሽናል። ዩቱዬ እህቶቻችን ከሚሰሩ በላይ ጥፍ ብር እየሰጠሽ ወደ ቤታችሁ ግቡ እረፉ ስትያቸው የሰጠሻቸው ገንዘብ ብቻ እኮ አይደለም፣ ያጡትን የጠፋባቸውን ፍቅርና ክብርንም ጭምር ነው። ምክንያቱም ማንም ሴት ወዳና ፈቅዳ እዛ ብርድና ጨለማ አትቆምም። ከጀርባ ያለው የታሪካቸው ምንጭ የሆነው የኑሮ ትግል ነው። አብዛኞቹ ደግሞ ልጆቻቸውን ለማሳደግ የሚደሙ ጀግና እናቶች ናቸው። እናትነት ደግሞ ለልጅ ሲባል እሳትንም መጋፈጥ ነውና ልጆቻቸውና ራሳቸውን በህይወት ለማቆየት የህይወት ግዴታ እንደሆነባቸው ነው ታሪካቸው የተረዳ ነው። ከሁሉም የተደሰትኩበት ነገር ደግሞ በምንም ውስጥ ቢሆኑ በወሬያቸው መሃል ፈጣሪያቸውን ለመጥራት አልቦዘኑም። ሰው ስጋው ቢወርቅም ነፍስ ግን ፈጣሪዋን አትረሳም አይደል የሚባለው? ፈጣሪ ደግሞ የቅዱሳኖች ብቻ ሳይሆን የኃጢአተኞችን መጠጊያ ነው። ሰው ፊታችንን ያያል፣ ፈጣሪ ግን ልባችንን ነው የሚያየው። እናስተውል። የዩቲ መልካም ስራ የሚያስተምረን ድንቅ ነገር አለው። ሰዎችን ለመቀየር መጀመሪያ በፍቅር ማቀፍ እንዳለብን ነው። እስኪ ሁላችንም ራሳችንን እንጠይቅ። እኛ ለቅንጦት የምናወጣው ስንት ብር ለሌላኛው ሰው የህይወት መሰረታዊ ፍላጎት መሆኑን ስንቶቻችን እናውቃለን? ወቅቱ የክረምት ወቅት ነው። እኛ በሞቀ ቤት ሆነን የዝናቡን ድምጽ ስንሰማ በርካታ ወጣቶች የህይወት ትግል ላይ ይገኛሉ። ስለዚህ የዩቲን መልካም ተግባር ትልቅ ትምህርት ነውና ሰውነት ሲያርፍ አይምሮ ያርፋል። አይምሮ ሲያርፍ ደግሞ የተስፋና የቅድ ብርሃን ባይምሮአቸው ይፈልቃል። ሴት እህቶቻችን ይህን ክረምት በቤትሽ በሚል መሪ ቃል ሁላችንም ብናሳርፋቸውና ክረምቱ ሲወጣ ደግሞ በአዲስ ዓመት አዲስ ብሩ ጭንቅላት ይዘው አዲስ ስራ ይፈጥራሉ ማለት ነው። በፍቅር አቅፈን ይህንን ክረምት ካሳለፍናቸው ቀጣዩ አዲስ ዓመት በሌላ በተሻለ ስራ ራሳቸውን ቀይረው ያገኙታል። ሁላችንም የበኩላችንን እናድርግ። ድር ቢያብር አንበሳ ያስር አይደል የሚባለው? ለመስጠትም ደግሞ የመሰጠት ጸጋ ሲሰጥ ነውና ቸር አምላካችን ደግ አምላካችን ጸጋውን ለሁላችን ያድለን።